ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ጁቬንቱሶች ለአሊሰን ቤከር የ3 ዓመት ኮንትራት አቅርቦለታል እየተባለ ይገኛል። በተጨማሪም ሊቨርፑሎች በክረምቱ ለተከታታይ 2 ዓመት የምክትል አሰልጣኝ ለውጥ ሊያደርጉ የሚችሉበት እድል እንዳለም እየተነገረ ይገኛል። እንደዚሁም አትሌቲኮ ማድሪዶች አንዲ ሮበርትሰንን ማስፈረም ይፈልጋሉ እየተባለ ይገኛል። ስቴቨን ጄራርድም 2 የስራ ጥያቄዎች ቀርበውለታል እየተባለ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። ከመጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጠይቃለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኮላችሁ ዘገባዎች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ስቴቨን ጄራርድን የተመለከተውን ዘገባ ይሆናል። አሁን ላይ እየወጡ ባሉ ዘገባዎች መሰረት ስቴቨን ጄራርድ 2 የአሰልጣኝነት ስራዎች ቀርበውለታል። ዘ ኢንዲፔንደንት ይዞት በወጣው ዘገባ መሰረት ስቴቨን ጄራርድ የብሪስቶል ሲቲ የአሰልጣኝነት ስራ እንደቀረበለት ነው እየተነገረ የሚገኘው። በዚህ ሰዓት ብሪስቶል ሲቲ ከሻምፒዮንሺፕ ላለመውረድ ከፍተኛ ትግል እያደረጉ ነው የሚገኙትና በዛው በሻምፒዮንሺፕ እንዲቆዩም የቀድሞ የሊቨርፑል አሰልጣኝ የነበሩትን ሮይ ሆድሰንን በጊዜያዊነት መቅጠራቸው አይዘነጋም። ነገር ግን ይህ የጊዜያዊነት ስራ ነው እንጂ በቋሚነት በአሰልጣኝነት ሮይ ሆድሰንን እንደማይቀጥሯቸው ነው እየተነገረ የሚገኙና በቋሚነት የብሪስቶል አሰልጣኝ እንዲሆንም ስቴቨን ጄራርድን እየፈለጉት እንደሆነ በተጨማሪም አጓጊ የሚባል ኮንትራትም እንዳቀረቡለት ዘ ኢንዲፔንደንት ይዞት በወጣው ዘገባ እየተናገረ ይገኛል። ከዚህ በተጨማሪም ቶክ ስፖርት ላይ አሌክስ ክሮክ ይዞት በወጣው ዘገባ መሰረት በርንሌዎችም በክረምቱ አሰልጣኛቸውን የሚያሰናብቱ ከሆነ ስቴቨን ጄራርድን አዲሱ የበርንሌ አሰልጣኝ አድርጎ ለመሾም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በዚህ ሰዓት እንግዲህ በርንሌን እያሰለጠነ የሚገኘው ስኮት ፓርከር ነው። ስኮት ፓርከር ባለፈው አመት ነበረ በርንሌን በሻምፒዮንሺፕ መረከብ የቻለው። በሻምፒዮንሺፕም ድንቅ የሚባል እንቅስቃሴን አሳይተው ወደ ፕሪሚየር ሊጉ ማደግም ችለው ነበር። በፕሪሚየር ሊጉ ማጀማመራቸው ላይ ጥሩ የሚባል ነበር። በተለይ አጮት ስታይላቸውን ከተመለከታችሁ በጣም አዝናኝ የሚባል ነበረ። ነገር ግን ውጤቶች ያን ያህል ማስመዝገብ አልቻሉም። በዛ ምክንያትም በዚህ ሰዓት 4 ጨዋታዎች እየቀሩ ከፕሪሚየር ሊግ መውረዳቸውን አረጋግጧል። እናም በክረምቱ ልክ ሲዝኑ እንደተጠናቀቀ በአሰልጣኝ ስኮት ፓርከር ዙሪያ ውይይቶች እንደሚደረጉ ነው እየተነገረ የሚገኙና በዚህ ውይይቶቻቸው መሰረት አሰልጣኙ የሚሰናበት ከሆነ አሰልጣኝ አድርጎ ለመሾም ስቴቨን ጄራርድን ቅድሚያ አማራጭ እንዳደረጉት ነው እየተነገረ የሚገኘው። እንደሚታወቀው ስቴቨን ጄራርድ አልትፋክን ካሰለጠነ በኋላ እስካሁን ድረስ ምንም የአሰልጣኝነት ስራ እየሰራ አይደለም የሚገኘው። እንደዚሁም ከዚህ በፊትም በሰጠው አስተያየት ወደ አሰልጣኝነት መመለስ ይፈልጋል። ነገር ግን ደግሞ የሚያቻክለው ነገር የለም። አሁን ላይ ጥሩ የሚባል ፕሮጀክትን እየጠበቀ እንደሆነ መናገሩ አይዘነጋምና በርንሌዎች የሚሆኑ ብሪስተል ሲቲዎች ጥሩ ፕሮጀክት የሚያቀርቡለት ከሆነ ምናልባትም ወደ አሰልጣኝነት ሲመለስ ልንመለከተው እንችላለን። በመቀጠልም አንዲ ሮበርትሰንን የተመለከተውን ዘገባ ነው የምንመለከተው። እንደሚታወቀው አንዲ ሮበርትሰን በሊቨርፑል ቤት ያለውን ቆይታ ልክ ይህ ሲዝን ሲጠናቀቅ የሚያበቃ ይሆናል። በክረምቱም በነጻ ዝውውር ወደ ፈለገው ክለብ መቀላቀል ይችላል። ይህንንም ተከትሎ የተለያዩ ክለቦች የዚህን ተጫዋች ግልጋሎት ለማግኘት ከፍተኛ ፍላጎት እያሳዩ ነው የሚገኙት። ቶተናሞች ከነዚህ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። ነገር ግን ደግሞ በዚህ ሰዓት ላይ ቶተናሞች ላለመውረድ ከፍተኛ ትግል እያደረጉ ነው የሚገኙትና ምናልባት በፕሪሚየር ሊጉ የማይቆዩ ከሆነ አንዲ ሮበርትሰን ወደዛ ክለብ ይዘዋወራል ተብሎ አይጠበቅም። በፕሪሚየር ሊጉ የሚቆዩ ከሆነ ግን ምናልባትም ወደዛ ሊዘዋወር የሚችል እድል እንዳለን እየተነገረ የሚገኘው። ከቶተናም በተጨማሪም የቀድሞ ክለቡ ሴልቲክም ይህንን ተጫዋች ማዘዋወር ይፈልጋል። እንደዚሁም ሌሎች ክለቦችም ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት። አሁን ላይ ደግሞ አትሌቲኮ ማድሪዶችም ይህንን ተጫዋች ማስፈረም እንደሚፈልጉ እየተነገረ ይገኛል። በእርግጥ አትሌቲኮ ማድሪዶች ይህንን ተጫዋች ለማስፈረም ፍላጎት ሲኖራቸው ለመጀመሪያ ጊዜ አይደለም። በክረምቱ ባለፈው የክረምቱ የዝውውር መስኮትም ይህንን ተጫዋች ከሊቨርፑል ለማስፈረም ፍላጎት ነበራቸው። ነገር ግን ደግሞ ተጫዋቹ በሊቨርፑል መቆየት ስለፈለገ ብቻ ነው ያ ዝውውር ሳይሳካ የቀረው። አሁን ላይ ግን አትሌቲኮ ማድሪዶች ይህንን ተጫዋች በነጻ ለማስፈረም በድጋሚ ፍላጎት አሳይቷል። ከሌሎች ክለቦችም አንጻር ስንመለከተው ምናልባትም ወደ አትሌቲኮ ማድሪድ የሚሄድ እድሉ በጣም የሰፋ ነው። በተለይ ደግሞ ሌሎችን ክለቦች ከአትሌቲኮ ማድሪድ ጋር ስናነጻጽራቸው አትሌቲኮ ማድሪድ የተሻለ ቦታ ላይ ያለ ክለብ ነውና ምናልባትም ወደዛ ሲያቀና ልንመለከተው እንችላለን። በተጨማሪም አትሌቲኮ ማድሪዶች ከቶተናም በበለጠ ሁልጊዜም ለዋንጫ የሚፎካከር ቡድን ነው። በተለይ በላሊጋው ከማድሪድና ከባርሴሎና በመቀጠል ለዋንጫ የሚፎካከር ቡድን ነውና ምናልባትም ያ ማርኮት ወደ አትሌቲኮ ማድሪድ ሊያቀና የሚችልበት እድል አለ። በዘንድሮ የሻምፒዮንስ ሊግም ደረጃቸውን ከተመለከተን የግማሽ ፍጻሜ ላይ ደርሷል። ሮብም ከአርሰናል ጋር የሚያደርጉት ጨዋታም አላቸውና ከሌሎቹ ክለቦች የተሻለ የሚባለው ክለብ አትሌቲኮ ማድሪድ ነው። ነገር ግን ደግሞ ለቤተሰቦች ሲል ምናልባትም በዛው በእንግሊዝ ሊቆይ የሚችልበት እድል አለ። ምክንያቱም እንግሊዝን በደንብ የሚያውቃት ሀገር ነች። ላለፉትም ጥቂት የሚባሉ አመታትም በዛው በእንግሊዝ መቆየት ችሏልና ለዛ ሲባል ምናልባትም ወደ ቶተናም ሊዘዋወር የሚችልበት
እድል አለ። ነገር ግን በመጀመሪያ ቶተናሞች በፕሪሚየር ሊግ መቆየታቸውን ማረጋገጥ አለባቸው። ያ የሚሆን ከሆነ ግን እድሉ አላቸው። በመቀጠል የምንመለከተው ሊቨርፑሎች በክረምቱም ለተከታታይ ዓመት በድጋሚ ምክትል አሰልጣኝ ሊቀይሩ የሚችሉበት እድል እንዳለ እየተነገረ ይገኛል። ሊዩስ ስቲል ከአንፊልድ ኢንዴክስ ጋር ባደረገው ቆይታ ላይ እንደተናገረው ከሆነ ፌነርዶች የሊቨርፑል ምክትል አሰልጣኝ የሆነውን ጆቫኒ ቫን ብሮንክሆርስትን ለመውሰድ ፍላጎት አሳይቷል እያለን ይገኛል። እንደሚታወቀው ጆቫኒ ቫን ብሮንክሆርስት የቀድሞ የሊቨርፑል ምክትል አሰልጣኝ የሆነውን ጆን ሃይቲንጋን በመተካት ነበረ ወደ ሊቨርፑል መምጣት የቻለው። ላለፉትም ጥቂት ዓመታት የአሰልጣኝ አርነ ስሎት ምክትል አሰልጣኝ በመሆንም ማገልገልም ችሏል። ልክ እንደ አሰልጣኝ አርነ ስሎት ሁላ በሊቨርፑል ቤት የሚያቆየውም የአንድ ዓመት ኮንትራት አለው። ፌኖርዶችም እንግዲህ ይህ ኮንትራቱ ሳይጠናቀቅ ነው ወደ ክለባቸው ለመውሰድ ፍላጎት እያሳዩት። እንደሚታወቀው ፌኖርዶች እንግዲህ በዚህ ሰዓት ላይ የተለያዩ ለውጦችን እያደረጉ ነው የሚገኙት። እያደረጓቸው ካሉ ለውጦች መካከል ደግሞ አንደኛው የቴክኒካል ዳይሬክተርነት ቦታው ነው። ከዚህ ቀደም እንግዲህ ይህ ቦታ በዴኒስ ቲ ኮሎሲ የተባለ ሰው ነበረ የተሞላው። ነገር ግን ፌኖርዶች ከዴኒስ ጋር በመለያየታቸው ምክንያት የሱም ቦታ በጆቫኒ ቫን ብሮንክሆርስት ለመተካት ነው እያሰቡ የሚገኙትና ምናልባትም በዚህ ምክንያትም ክለቡን ሲለቅ ልንመለከት የምንችልበት እድል አለ። በዚህም ዙሪያ ሉሲ ስቲል አየዞ እንደተናገረው ከሆነ ፌኖርዶች ኮስተር ብሎ ይህንን ምክትል አሰልጣኝ ለመውሰድ እንቅስቃሴ የሚያደርጉ ከሆነ በእርግጠኝነት ጆቫኒ ቫን ብሮንክሆርስት ወደ ፌኖርድ ያመራል ብዬ ነው የማስበው። ሊቨርፑሎችም እንግዲህ ይህንን አሰልጣኝ ለማቆም ያን ያህል ጥረት ያደርጋሉ ብዬ አላስብም። ምክንያቱም በመሀላቸው እንግዲህ ያልተጻፈ ነገር ግን የጀንትልመን አግሪመንት አላቸው። ይህም አግሪመንት ደግሞ ማንኛውም ክለብ ይህንን አሰልጣኝ ለመውሰድ ቢመጣና አሰልጣኙም ወደዛ ክለብ ለመቀላቀል ቢፈልግ ሊቨርፑሎች እንደማያስቆሙት ተስማምተዋል ነው እየተባለ የሚገኘውና ፌኖርዶች ይህንን ምክትል አሰልጣኝ ለመውሰድ ብቅ ቢሉ ሊቨርፑሎች የማያስቆሙት ይሆናል። በዛ ምክንያትም በክረምቱ ሊቨርፑሎች ከዚህ ምክትል አሰልጣኝ ጋር ሊለያዩ የሚችሉበት ከፍተኛ እድል አለ። ይህ ማለትም እንግዲህ በ3 ዓመት ውስጥ 3 አይነት ምክትል አሰልጣኞችን ሊቨርፑሎች ይመለከታሉ ማለት ነውና ይህም እንግዲህ አለመረጋጋትን ይፈጥራል ተብሎ ነው የሚጠበቀው። እንደሚታወቀው ባለፈውም በክረምቱም ጆን ሃይቲንጋ ሊቨርፑልን ሲለቅ ብዙ ክፍተቶችን ፈጥሯል። በተለይ ደግሞ ጆን ሃይቲንጋ ከተጫዋቾቹ ጋር ያለው ግንኙነት በጣም አስደናቂ የሚባል ነበር። እንደዚሁም ተጫዋቾቹን በጣም ይወዱት እንደነበረ ነው እየተነገረ የሚገኘውና ክለቡን ሲለቅ እንግዲህ ክፍተቶችን እንደፈጠረም ነው እየተነገረ የሚገኘውና አሁን ላይ ደግሞ ቫን ብሮንክሆርስት ክለቡን የሚለቅ ከሆነ የራሱን የሆነ ክፍተት ይፈጥራል ተብሎ ነው የሚጠበቀው። በእርግጥ በዚህ ሰዓት ላይ ጆን ሃይቲንጋ ስራ ላይ አይደለም የሚገኘው። ምናልባትም ሊቨርፑሎች እንግዲህ ይህንን ምክትል አሰልጣኝ መልሰው ሊቀጥሩ የሚችሉበት እድል አለ፣ ወይም ደግሞ ሌላ አማራጭ የሚጠቀሙ የሚችሉበት እድል አለ። እንደዚሁም አሰልጣኝ አርነ ስሎትም በሊቨርፑል ያለው ቆይታ እስካሁን ድረስ አልተረጋገጠምና ምናልባትም ሁሉም ኮቺንግ ስታፍ አባላትም ክለቡን ሲለቅ ልንመለከት የምንችልበት እድል አለ። ነገር ግን በዚህ ሰዓት ላይ የሁሉም ትኩረት ሲዝኑን በጥሩ ሁኔታ ማጠናቀቅ ላይ እንደሆነም ሉሲ ስቲል በዘገባው ተናግሯል። በመቀጠልም የምንመለከተው አሊሰን ቤከርን የተመለከተውን ዘገባ ይሆናል። ቲምቶክ ይዞት በወጣው ዘገባ መሰረት ጁቬንቱሶች ለአሊሰን ቤከር የ3 ዓመት ኮንትራት አቅርቦለታል። ይህም የ3 ዓመት ኮንትራት 2 ዓመቱ የቋሚ ሲሆን 1 ዓመቷ ግን እያየች የምትጨመር እንደሆነች ቲምቶክ በዘገባቸው ተናግረዋል። አያይዞም እንደተናገሩት ከሆነም አሊሰን ቤከርም ወደ ጁቬንቱስ ለመሄድ ከፍተኛ ፍላጎትም አሳይቷል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ጁቬንቱሶች ከአሊሰን ቤከር ተወካዮች ጋር ንግግር አድርገዋል። በዛም ንግግራቸው ነው የ3 ዓመት ኮንትራት ያቀረቡለት። በተጨማሪም ቲምቶክ ይዞት በወጡት ዘገባ መሰረት ጁቬንቱሶች በአሊሰን ቤከር ዙሪያ ለሊቨርፑሎች ምንም አይነት ክፍያ መክፈል አይፈልጉም። ለዛም ሲባል ጁቬንቱሶች ለአሊሰን ቤከር ምትክ የሚሆን ሌላ ግብ ጠባቂ ለሊቨርፑል ለመስጠትም እንዳሰቡም ነው እየተነገረ የሚገኘው። ይህም ግብ ጠባቂ ደግሞ ሚቼል ዲ ግሪጎሪ የተባለው ግብ ጠባቂ ነው። ይህን ግብ ጠባቂ እንግዲህ ሊቨርፑሎች ከዚህ ቀደምም ወደ ጁቬንቱስ ከማቅናቱ በፊት ሲመለከቱት ነበረ። እንደዛም ቢሆንም ግን አሊሰን ቤከርን የሚተካ ግብ ጠባቂ አይደለም። በእርግጥ አሊሰን ቤከርም የራሱ የሆኑ ችግሮች አሉት። በተለይ ደግሞ በተደጋጋሚ ጉዳት የሚያስቸግረው ግብ ጠባቂ ነው። ነገር ግን ጤነኛ በሆነበት ሰዓት ግን በጣም አስደናቂ የሚባል ግብ ጠባቂ እንደመሆኑ መጠን ሊቨርፑሎች ይህንን ግብ ጠባቂ ለማጣት ዝግጁ ናቸው ብዬ አላስብም። እንደዚሁም ደግሞ ሌላም ምትክ ግብ ጠባቂም ለመቀበልም ዝግጁ የሆኑ አይመስለኝም። በዛ ምክንያት ምናልባትም ይህ የዝውውር ሂደት ላይሳካ የሚችልበት እድል አለ። ነገር ግን ደግሞ ከዚህ ቀደም ሊቨርፑሎች በተደጋጋሚ ሲያደርጉት የነበረውን ከተመለከትን በተለይ ሌጀንድ የሚባሉ ተጫዋቾችን በሊቨርፑል ብዙ የሰሩ ተጫዋቾችን ለመዘዋወር ሲፈልጉ ክለቡን ለመልቀቅ ሲፈልጉ ሊቨርፑሎች ብዙ አያስጨንቋቸው። ይህንንም በተደጋጋሚ የተመለከትነው ነገር ነውና ምናልባትም አሊሰን ቤከር ክለቡን መልቀቅ እፈልጋለሁ ብሎ በግልጽ ከነገራቸው ሊቨርፑሎችም ይህ ግብ ጠባቂ ከክለቡ እንዳይለቅ ያደርጉታል ብዬ አላስብም። ምናልባትም በዛም ምክንያት ክለቡን ሲለቅ ልንመለከት የምንችልበት እድል አለ። እናንተስ አሊሰን ቤከር የሚለቅ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በጻፍ አሳውቁኝ። እንደዚሁም በተጨማሪም የተለያዩ ተጫዋቾች ክለቡን እየለቀቁ ነው የሚገኙት። በተለይ
በተለይ ደግሞ ልምድ ያላቸው ተጫዋቾች የሊቨርፑል ሊደር የሚባሉ ተጫዋቾች ክለቡን ሲለቁ እየተመለከትን ነው የምንገኘው። በዚህ በሚመጣው ክረምት እንኳን በእርግጠኝነት ሮበርትሰንና መሐመድ ሳላ ይለቃሉ። እንደዚሁም ባለፈው የክረምት የዝውውር መስኮት ትሬንት አሌክሳንደር አርኖልድ ሲለቅ መመልከት ችለናል። ምናልባትም አሊሰን ቤከርም እነዚህን ተጫዋቾች ሊቀላቀል የሚችልበት እድል አለና ለምንድን ነው እነዚህ ነገሮች እየተፈጠሩ ያሉት ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።